ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ቤተሰቦቼ ብቅ ብያለሁ። በነገራችን ላይ ግን በመጀመሪያ ደረጃ ይቺ ልጅ ማለት ነው ሀይሚ ይመስለኝ እውነት ለመናገር ደጋግሜ ነው ያየዋት። ምክንያቱም ስታይሏ፣ ጸጉር አሰራሯ ምናምን እሷ ናት የመሰለኝ እና ኬፕ ማለት በጣም እንትን ብዬ ሳያት ሀይሚ አይደለችም። እና በጥቅሉ ምንላችሁ ፈልጌ ነው አኑ አስማት ታውቁታላችኋ? አኑ አስማት በጣም ጎበዝ ልጅ ነው። በነገራችን ላይ የእናቱ ልጅ ከብሩኬ ጋር ይመሳሰላል እና በቃ ካሰበበት ቦታ ደርሶ እናቱን በትልቅ ሰርፕራይዝ አድርጓታል ማለት ነው። እኔ ግን አሁን በተለይ ወንዶች እኔ በማንኛውም ደረጃ በጣም እያስቀኑ ነው። ከምር ከሴት ልጅ ይልቅ ወንድ ልጅ በጣም ጎበዝ እየሆነ ነው። ለእናቱ ያለው ሪስፔክት በቃ ተደስተው እናታችን ናት ብለው እናታቸውን እንትን ለማለት በጣም ብዙ እያየው ነው። በእምነት ራሱ ደረጃ ስትሄዱ ማለት ነው ከሴት ልጅ ይልቅ ትኩረት የሚያደርገው ወደ ሃይማኖት ወንድ ልጅ ሆኗል። አሁን ተገላቢጦ ሆኗል ከምር እና በጣም አደንቃችኋለሁ ከምር እና እናቱ ማለት ነው በዋን መቆጣጠር ነው ያቃታት። ቪዲዮውን ስቶሪ ላይ ለቆታል። በነገራችን ላይ ብሩኬም ሼር አድርጎታል፣ ገብታችሁ ማየት ትችላላችሁ። እና በጣም ብዙ ጓደኞቹን ጋብዟል እና በጣም ተደስቶ እነ ብሩኬ እነ ሚኪ እኔ ከማውቃቸው ማለት ነው የተጋበዙት። በነገራችን ላይ ሁለቱን ነው የተቀሩትንስ አላውቃቸውም። እና በጣም ደስ በሚል ሁኔታ እናቱን አስደስቷል። እውነት ሺህ ዓመት ትኑርልህ። ለማንም ቢሆን እናት ትኑር። እውነት ለመናገር እኔ እንጃ ምን እንደምላችሁ አላውቅም። እና አደንቃችኋለሁ። የአራዳ ልጅ ይመችህ ማለት ነው። ብዙ ጊዜ አይታወቅም። በነገራችን ላይ እኔ አኑ አስማትን ብዙ አልፎ አልፎ ነው እንጂ ቲክታክ ላይ እማየው ብዙ ጊዜ ከታዋቂ አሁን ለምሳሌ ከነብሩኬ ጋር የሚመጣውን ሰው ነው እናንተ ትኩረት ወይም የምታውቁትና አላውቀውም። ግን በተደጋጋሚ ብሩኬም ያደንቀዋል፣ ሼር የሚያደርግለታል እና ይመቸው ማለት ነው። እና ያሰብከው ሁሉ ያሳካልክ ፈጣሪ ማለት ነው። እዚህ ደርሰሃል። ብዙ ተጋብዘዋል በነገራችን ላይ እነ ካፕቸር ብዙ ማለት ነው። እና ይቺ ልጅ ግን ስታምር ማናት? ዳናይት ዳንኤል ነው ማን ነው የምትባለው? እሷ ትሆን አላውቅም ግን ሀይሚ ናት የመሰለችኝና ሌላ ነገር እንትን እንዳትሉ። ከብዙ ጓደኞች ናቸው የተጋበዙት እና እንዳለ ከዛ ሁሉ እንግዲህ እሷን ለምን አመጣሻት ምናምን ብላችሁ የሆነ ሌላ ነገር እንትን እንዳትሉ። ዙሮ የታወቀ ነው። ሀይሚ ናት በነገራችን ላይ የመሰለችኝ። የሆነ ቅርርቦሽ ያላቸው ጸጉራቸው ስታይል እናንተ፣ ይሄ ስታይል ደግሞ ፋሽን ሆኗል። እና ለማንኛውም እንኳን ደስ አለህ ብለናል አኑ ማለት ነው። ይመችህ። አሁንም የበለጠ እንደምታደርግ ምንም ጥርጥር የለውም። እንግዲህ እነ ብሩኬ ተጋብዘው አል ማለት ነው። እዛ ቦታ ላይ ግን ሀይሚ የለችም። ለማንኛውም ግን ይመቻችሁ፣ እወዳችኋለሁ ቤተሰብ። እንግዲህ የዲኤንኤ ጉዳይ ብዙዎቻችሁን እያሳሰባችሁ ነው። ኮሜንት ላይ ራሱ እያየው ነው። ትናንት በሰራሁት ቪዲዮ መቼ ነው የሚወጣው? መቼ ነው? እኔስ እየተጨነኩ ነው እያላችሁ ነው ብዙዎቻችሁ። ዘና ፈታ በሉ። ዙሮ ዲኤንኤው በእርግጠኝነት እነሱ ካላስረዘሙት በቅርቡ እንትን ካሉ መቋጨት ከፈለጉ በቅርቡ ያደርጉታል ግን ካልፈለጉ ሊያዘገዩት ይችላሉ። ሲቀጥል ሀይሚ ትናንትና ልክ ልኳን ነግራታለች። ሁለተኛ ነገር ደግሞ ምንም ብቻ ሀይሚ የሆነ ስሜት ተሰምቷት ከብሩኬ እንዳትርቅ ነው የምንፈልገው አይደል? ያ ነገር ደግሞ በታምር አይፈጠንም። ስለዚህ ዘና ፈታ በሉ እሺ ቤተሰብ።